በጣም ነው ያለቀስኩት። ያው 2 አመት ሙሉ ነው ያለቀስኩት። ያው አንደኛ ያው ልጅ ይዤ የእሱ ማግባቱ በጣም ተሰማኝ። እኔ የህፃን ልጅ ይዤ እንደዚህ ማግባቱ እኔ የተሰማኝ አንደኛ ቢያንስ እንኳን ልጁን እንኳን ልከን ስናበቃ ቢያገባ እኔ ምን መስሎ አይታየኝም ነበረ። የሰው ሀገር ነው እንግዲህ ያለሽው ብዙ ነገር ያስፈልግሻል። ልጅ ይዞ ደግሞ አረቦቹን ብዙም አይፈልጉም ነበረ። ግን እኔ ጀግነቴ ያው አረቦች ስለሚፈልጉኝ ልጁን ይዤ እየሰራሁኝ እዚህ ድረስ ደርሼ ልጄ ልክ እንደገና ስራ ገባሁኝ ማለት ነው። ከዛ በኋላ እሱ ስንት ወር አብረው ትኖረው ነው የተያዘው? እሷ ጋር 11 ወር ነው ምናምን የቆየ። እሷ ጋር ልጅቱ ጋር 1 ወር ነው የቆየ። ሰበብ ሆነችበት። 1 ወር ብቻ ኖረው ተያዘ። አዎ 1 ወር ብቻ ነው ልጅቱ ጋር የቆየ። ከዛም በኋላ እሱ አመት ሙሉ እስር ቤት በስብሶ ወደ ሀገር ቤት ተሸኘ። አዎ አመት ሙሉ ይቅርታ ራሱ ጠይቆኝ ይቅርታ ብለ ሲለኝ አይ ይቅርታ ከእግዚአብሔር ነው። እስር ቤት ስለሆነ ነው ይቅርታ ይጠይቀሽ ማሬ። እስር ቤት ስለሆነ መመለሻ በባህር መምጫ እንድትችዩ ነው። ወዶሽ አይደለም ይቅርታ ይጠይቀሽ። አንቺ ከዚህ በፊትም ደግሰሽ ስላገባሽው ብዙ የቤት ኪራይ እየከፈልሽ አስቤዛ እየቻልሽ ስላኖርሽው የእሱ ድርሻ ማስረገዝ ብቻ ስለነበረ አሁን የባህር መመለሻ 14,000 ሪያሉን መመለሻውን እንድትችዩ ነው ይቅርታ ይጠይቀሽ። ወዶሽ አይደለም። ይህን ማወቅ አለብሽ። እሺ ከዛ አንቺን ቢያልሽውና ሄደ ቢባዬ እና አሁን ያው ልጁን እኔ እያሳደኩት ነው። እሱም የት እንደደረሰ አይታወቅም። ያው እንግዲህ አሁን ልጅቷ ውሽማው የት እንዳለች አሁን እነሱ ምንም የት እንደማያውቁ አላውቃቸውም። አሁን ልጁን ራሱ የሚጠይቅ የለም። አሁን ልጁን የሚጠይቅ የሚችል ከሆነ የምታውቁ ሰው ከሆነ እሱን ብትነግሩት ያለበትን ቦታ ልጁን እንዲጠይቅ የሚያደርገውን ብቻ ነው እኔ ሁኔታ የምፈልገው። እኔ እስካሁን ድረስ እኔ 5 አመት 6ኛ አመቱን ማዚያ ሲመጣ 6ኛ አመቱን ነው የሚጨርሰው። ልጁን መጠየቅ ያለበት እስካሁን ይዣለሁኝ አሳድጌ ያለሁኝ። ልጁ ደግሞ አሁን አባቴ ይፈልጋለሁ እያለ በደወልኩት ቁጥር አባቴን እፈልጋለሁ እያለ ሁሌ ይጠይቀኛል። የማያውቀውን አባቱን ልጅሽ የማያውቀውን አባቱን ፈልጎ ነው? አዎ ይለኛል። በደወልኩት ቁጥር አባቴን ይላል። ዝም ብሎ ደርሶ ይለኛል እንደዛ ማለት ነው። እና ደግሞ ያለበትን ቦታ ሁኔታውን ብታሳውቁ ብዬ ነው። ይሄን ነው ብታሳውቁ። ቢያንስ መጥፎ እንኳ ቢሆን ችግር የለም። እኔ በመጥፎነቴ ግን ነገም እሱ ልጁ ሲያድግም መጠየቅ አይቀርም ብዬ ለማለት ነው። መቼም ያለፈ ታሪክ እኔ ፎቶውን ልከሽልኝ ቪዲዮ ልስራልሽ እና ካለክበት ልጅትን ጠይቅ ልበልልኝ። ፎቶውን አልያዝኩትም። ያው የሞጣ ቢቸና ሞጣ አካባቢ ነው ልጁ ማለት ነው። ፎቶ ከሌለ በምን እናገኘዋለን? ቤተሰቦቹንም አታውቂም? አድራሻው የለሽም? አድራሻ ምንም አላውቅ። ለዛ ነው በቃ እህቱ አለች አይደል? ሳውዲ እህቱስ ሀገር ገብታለች። እሷ ግን ብርቱካን ምታንኮሻኩሹን አንዴ አቁሚና ወይ ከኮሽኮሽ ታወራቂና አንዴ ከልብ አዳምጪኝ በእናትሽ እሺ። ዘይት እየጠበሰች ነው። ሚዩት አድርገሽ አዳምጪኝ። ኢዚት ኖርማል ልላት ነበረ። ተውት። ትክክል ነው ብለሽ ታስቢያለሽ? አንዲት ሴት የቤተሰቦቹን አድራሻ ከማታውቀው ወንድ መውለድ። አሁን የቤተሰቡ አድራሻ የለሽም፣ ቤተሰቦቹን አታውቂም። ልጅሽ አባቱን ይፈልጋል። ታዲያ በምን ፎቶም የለሽም? ምን ጉድ ነው? እንዴት እናገኘው? እንዴት ፎቶ የለሽም? ያን 12,000 ሪያል አውጥተሽ ደግሰሽ ስታገቢው የሰርግ ፎቶ እንኳን የለም። የሰርግ ፎቶ ቪዲዮ የለም። ንገሪኝ እስቲ። ያው ስልክ ቀይር ያለው አሁን ከዚህ በፊት የነበረውን ስልክ አልያዝኩትም ነበረ። ስልክ የተበላሽቶብኝ አዲስ ነው አሁን ያዝኩት። ለዛ ፎቶም ነበረኝ፣ ፎቶም ሁሉ ጠፍቶ የለም። ለዛ ነው እንጂ ፊት ማይዤው ነበረ። እሺ ችግር የለውም። አመንኩኝ። ጠፋ። ምንም አይነት ሶሻል ሚዲያ አካውንት የለሽም? ላይክ ፌስቡክ እናም ኢሞ ምናምን ስልክ ሲጠፋ የሚጠፉ ነገሮች ግን ላገኝ አልቻልኩትም። ላገኝ አልቻልኩትም። እሱን አይደለም አንቺ አልፖስትሽም? የለም ስልኩ አይኛው ፊት ፌስቡክ አልጠቀም ነበረ። ያው ይሄንም ቲክቶክም አልጠቀም ነበር። አሁን ቅርብ ጊዜ መጠቀም የጀመርኩት። ጓደኞችሽ የላቸውም? በሰዓቱ ሰርጋችሁ ጊዜ ላይ የነበሩ የለችም። ሁላቸውም አዲስ ነው። ለምንድን ነው የማታፋልጊ ምናምን ብሎ እንደውም እኔ ይቆጥኛል።
ዝም ብለሽ ተውኩ። ለምንድን ነው አታፋልጊም ይሉኛል። ውሽማውስ ስሟን አታውቂውም? ሰርች አድርገሽ ፌስቡክ ላይ ፈልገሻታል? ሜቢ በውሽማው በኩል ልታገኙ ከቻልሽ። የለም እሷንም ራሱ ፈልጌ በፌስቡክ ፈልጊያት ነበር፣ አላገኘኋትም። ሁሉንም ያው በፌስቡክም ስለምጠቀም አሁን የለም ስላላገኘው እንዴት አድርጌ እንደማገኛቸው ራሱ ነው ግራ የተጋብቼ። ያው የምወጣ ብቻና ልጅ እንደሆነ ብቻ ነው የማውቀው፣ ባህር ዳር ማለት ነው። ቦታውን ብቻ ነው የነገረኝ፣ መውጣ ብቻ ያለው ስሙ የእሱ ስም የለውም ባለሽ አለው። ጌትነት ነው የሚባለው። ጌትነት ማን? ሀያቱ ንገሪኝ። ጌትነት ማን? ጌትነት ምህረት ነው የሚባለው። ጌትነት ምህረት ማን? ሀያት ስም ሀያቱን አላውቀውም። 2 ዓመት አብረሹ ስትኖሪ ምን ጉድ ነው ፈጣሪ። አንዴ ሚታርጊ 2 ዓመት አብረሹ ስትኖሪ 12,000 የሳውዲ ሪያል አውጥተሽ ደግሰሽ ስታገቢው ሙሉ አስቤዛ ችለሽ የቤት ክራይ ችለሽ 2 ዓመት ስታኖሪው ስታስተዳድሪው የሀያቱን ስም አታውቂም? ቤተሰቦቹን በስልክ እንኳን አላስተዋወቀሽም? ኧረ ተይ፣ የሚታመን ነገር አውሪ። ተይ ብርቱካን ተይ። መታወቂያውንም አይተሽ አታውቂም? ኒካ ደግሞ ስትጋቡ በሳውዲ ዝም ብላችሁ ሰርግ ደግሳችሁ እዩልኝ ስሙልኝ እንጂ የትዳር ወረቀት አትይዙም? የኒካ ወረቀት የለም? ጉርድ ፎቶ ተለጥፎ ማተም ተመቶ ተፈርሞ ምናምን ማሬት ሰርተፊኬት ባህላዊም ቢሆን የላችሁ? እስቲ ንገሪኛው የሚልሽን አብሪና ብርቱካን አበሻን ደግሰው ያበላሉ። 12,000 ሪያል አውጥታ ደግሳ ነው ያገባችሁ። እሷ ናት ያወጣችሁ 12,000 ሪያል 12,000 ሪያል አውጥታ የመኪና ክራይ፣ አዳራሽ፣ ቬሎ ደግሳ ሀበሻው ልልልል እንዲልላቸው ሀበሻውን ሰብስበው ያበላሉ። ሳውዲ እንዲህ ነው። ድግሱ ቀርቶባችሁ ኤምባሲ ሄዳችሁ በተፈራረማችሁ፣ ድግሱ በቀረባችሁ፣ ሀበሻ ሰብስቦ ማብላቱ በቀረባችሁ ምን እንደምትጠቀሙ ሄዱና ሀበሻ ሰብስባችሁ ስታበሉ በየአረብ ሀገራቱ የምትደግሱ ሰዎች እኔ ግርም ነው የምትሉ። ሁሉም የራሱ ሀሳብ አመለካከት አለው፣ መብት አለው። እኔ ግን ደግሶ በማብላት አላምንም። እኔ ባገባ መቅዶኒያ ወስጄ ምስኪን አበላበታለሁ፣ ድሃውን አበላበታለሁ፣ ከፈጣሪ ጽድቅ አገኛለሁ እንጂ ሀብታም ሰብስቤ አብልቼ አቃቂርና ሀሜት አልሰበስብም። ሞቷል ትበሉ እናንተ ደግሞ ኧረ አይባልም፣ ይቅር ይበላችሁ። አንድ ቀን ቢመጣስ ልጁን ፈልጎ እሱ ግን ይኖረው ይሆን? እሱ ግን የእሷ ፎቶ ይኖረው ይሆን? ይፈልጋት እንዴት አልመጣም? 6 ዓመት ሙሉ ድግሱ ላይ የነበሩ ሰዎች ይታያቁ። እኔ የምልሽ የድሮ ብርቱካን የድሮ ጓደኞችሽ ምናምን የሉም? የሰርጋችሁ ፎቶ ያላቸው? የዛሬ ስንት ዓመት ነበር የተጋባችሁት? 2005 ሳውዲ ገባሽ። ከ3 ዓመት በኋላ ከሆነ 2008 ላይ ነው የተጋባችሁት። የዛሬ 10 ዓመት 2010 ላይ ነው። 2010 ማለት የዛሬ 8 ዓመት እና የዛሬ 8 ዓመት ፌስቡክ የሚጠቀም ጓደኛ የለሽም? ቲክቶክስ አልነበረም። ፌስቡክ የሚጠቀም ጓደኛ የለሽም? የለም። ፌስቡክ አይጠቀሙም፣ አልሰለጠኑም ጓደኞችሽ። እንኳን አንድም ድግስ የተጠራ ሰው የሰለጠነ ሶሻል ሚዲያ የሚጠቀም ሰው የለም? የፖስተታችሁ ጓደኛ እንኳን ደስ አለሽ ብሎ የፖስተታችሁ የለም? የለም ስለሌለ እንግዲህ እኛ በስሙ ነግረንልሻል። የሚያውቀው ሰው ከተገኘ ጥሩ፣ ካልሆነም ፈጣሪ ይርዳሽ። ወደፊት ልጆች ሲያድግ ኢቢኤስ ላይ ወጥታችሁ ትፈልጉታላችሁ። በዚህ ካልተደለ ሻቢባዬ በጣም ነው የምናመሰግን። ሻቢባዬ እኛም በጣም እናመሰግናለን። ብርቱካንዬ በርቺ። አሁን ግን ያውልሽ ግቢና ልጅሽን ትምህርት ቤት አስገቢው በእናትሽ። ከገጠር ወደ ከተማ ውጭ እና አሁን 7 ዓመቱ ሲሆን 1ኛ ክፍል መግባት ነበረበት። አሁን እኮ ያውልሽ 6 ዓመት ልጅ ማለት ኬጂ2 ነው። 4 ዓመት ላይ ኬጂ3 ነው እንጂ ኢትዮጵያ 4 ዓመት ላይ ኬጂ1፣ 5 ዓመት ኬጂ2፣ 6 ዓመት ኬጂ3 ነው። 6 ዓመት ኬጂ3 ተመርቀው ነው
7 ዓመት ግሬድ 1 የሚገቡት። አሁን ልጅሽ ምንም ሳይማር 7 ዓመት ሊሆነው ነው። ግሬድ 1 ቀጥታ ይቀበሉታል። አላውቅም። እድሜው ላይ እየቀለድሽ በናት። አሁን አንቺ ግቢና ከሳውዲ ልጅሽን ትምህርት አስገቢው። ለልጆቻችን ልናወርስ የምንችለው ትልቁ ነገር እዚህ ምድር ላይ ትምህርት ነው። እኛ ነገ እንሞታለን። ያልተማሩ ልጆች ጥለን ሞተን ልጆቻችን እንዳይሰቃዩ። ያልተማረ ሰው ወደፊት እንደ እንስሳ ነው የሚቆጠረው። ምንም አይጠቅምም ያልተማረ ሰው አይደለም። ወደፊት ዘመን በዚህ ዘመን እንኳን ያልተማረ ሰው ምንም ትንሿን ስራ ለመቀጠር እንኳን የትምህርት ደረጃ እየጠየቁ ነው። እና ፕሊስ ግቢና ሀገርሽ ልጅሽን አስተምሪ እሺ። አንቺ ተምረሻል ማሪ። ባለመማሪ እኮ ነው አረብ ሀገር መዳም ቤት የመጣሁት። የተማርኩ ቦንማ በእውቀት ይቀጠር ነበር። እኔ እስከ ማትሪክን የተማርኩት ማትሪክ ውጤት አልመጣልኝም። ተግባረድ ሙያ ስመደብ ሙያ እንጨት መፈቅፈቅ አልማርም ብዬ አረብ ሀገር መጣሁ። የዛሬ 18 ዓመት ካታር መጣሁ። የተማርኩ ቦን መድት በጥቼ በጉልበቴ መዳም ቤት የመዳም ሽንት ቤት ላጥብ መጣ ነበር የተማርኩ ቦን። እኔ ባለመማሪ እኮ ነው ልጆቼን የማስተምረው። ልጆቼ እንደኔ በጉልበታቸው ለመስራት ወደ አረብ ሀገር እንዳይመጡ እንዳይሰደዱ እኮ ነው ልጆቼን የማስተምረው። እኔ አልተማርኩም፣ ልጆቼን ግን አስተምራለሁ። ከኔ የተሻለ ህይወት እንዲኖራቸው እፈልጋለሁ ልጆቼ። ስለዚህ ለልጆቻችን ልናወርስ የምንችለው ትልቁ ነገር እውቀትን ነው፣ ጥሩ ትምህርትን ነው። ስለዚህ እናስተምራቸው ልጆቻችንን። እድሜ ልካቸውን ያመሰግኑናል፣ ሞተንም ያመሰግኑናል አስተምረናቸው ካለፍን። እሺ ብርቱካን ቶሎ ግቢለት ለልጅሽ ፕሊዝ፣ ትምህርት ይጀምር። ያው ልገባ ነው፣ ቅርብ ጊዜ ልገባ። ሮመዳን ብቻ ልጨርስ ማለት ጉዳዩ ሲሪየስ ነው። ፕሊዝ እንደዚህ ግድ የለሽ አትሁኝ እሺ። ሴቶች ሳውዲ ሞልቷል። ሳውዲ ብቻ አይደለም በየአረብ ሀገራቱ ሞልቷል። እንደዚህ ዝም ብሎ ኢጃዛ ቤት ይተዋወቃሉ። ቤተሰቡን ሳያስተዋውቃት ምን ሳይላት ታረግዛለች፣ ትወልዳለች፣ ጥሏት ይጠፋል። ከዛ ልጇን ለቤተሰቦቿ ትሸኛለች። ወይ ካታር ወይ ዱባይ ከሆነ እጇን ሰታ ገብታ ልጇን ለቤተሰቦቿ ስታ ሌላ አረብ ሀገር ትሄዳለች። እንደ ሳውዲ ልጅ መላክ የለም ዱባይ እና ካታር፣ ሌሎች አረብ ሀገር። ሳውዲ ብቸኛ ሀገር ናት ልጅ እንደ እቃ የሚላክባት ሀገር። ይልካሉ ልጃቸውን፣ ህይወታቸውን ይቀጥላሉ። ልጁ ሲያድግ አባቴ ሲል አይታወቅም። ፎቶ የላትም። ስልኬ ውሃ ውስጥ ገባ፣ ስልኬ ጠፋ። ስልኬ ውስጥ ነበር ፎቶ። ሶሻል ሚዲያ አይጠቀሙም። በደህና ጊዜ አይፖስቱም። ለምን አይፖስቱም? ኢትዮጵያ ሚስት አለው፣ እሷ ውሽማ ናት። ስለዚህ ሶሻል ሚዲያ ላይ ከፖስተች ኢትዮጵያ ያለችው ህጋዊ ሚስቱ ታቀበታለች። ስለዚህ እንድትፖስትም አይፈቅድም። ሰው ናት ማለት ነው። እሺ ልንገርሽ ማለት ነው። ስልኩን ሰተሽ ወዴት ሄድሽ? ቀሽን ስልክ ሰተሽ በባህር የመጣ ህገወጥ እንደሆነ ጠቁመሽበት፣ ከዛ ወዴት ሄድሽ? እዛ ምራብሬያቸው ቆየሁና ከዛ እዛ ፖሊስ ጣቢያ ከዛ ካልመጣ እዛ ድረስ ቤተሰቦች ገብተሽ ተጠጊ አሉኝ። እነሱ 3 ቀን እነሱ ጋር 2 ቀን ምናምን ቆየሁ እስር ቤት ላይ። ከዛ ፈርሜ ስልክ ቁጥር ሰጥቼ ምናምን ተመልሼ ነው ወደ እዛ የነበርኩበት ቦታ የሄድኩት ለዘመዶቼ ጋር ማለት ነው። ተጠጋው ቤተሰቦቼ ጋር ማለት ራስ አንቺ ባልሽ ልትከሽ ሄድሽ? አንቺ ታሰርሽ ቤት ወይንስ ማደሪያ ክፍል ሰጡሽ? እዛ እስር ቤት ቆየሁኝ መክተቡ ላይ። በምን አስተሩሽ እንዴ? አንቺ ባልሽ መጥቶሽ ልትከሽ ሄድሽ አንቺን ያስሩሻል እንዴ? ያው እሱን እንይዘዋለን አሉ እነሱ። እኔም ዝም ብዬ አብሬ እንይዘዋለን አሉኝ። ከዛ በኋላ እኔም ያው እነሱ ይዛሉ ብዬ ዝም ብዬ ብዙን ይዘንዋል አሉ። 15 ቀን ደግሞ ቆይቶ መልሶ ለቀቁትና በሁለተኛው ደግሞ የዞት እስር ቤት አንድ አመት ታሰረ። አንቺ ያንን ጊዜ ሲመታሽ እርጉዝ ነበርሽ አይደል? አዎ። ስለዚህ ከዛም በኋላ አንቺ ቤተሰቦች ቤት ሄድሽ፣ ዘመዶች ጋር ሄድሽ። ዘመዶች ጋር ሆነሽ በ15 ቀኑ ታሰረ። ከዛ ታስሮ 15 ቀን ፈቱት። ከዛ መልሰው ያዙትና አመት አሰሩት። አዎ። አመቱ ሙሉ አንቺ የት እየኖርሽ ነው?
እሱ ታስሮ አመቱን ሙሉ እሱ ታሰረ። ከዛ አንቺ ዘመዶችሽ ቤት እየኖርሽ? አዎ እየኖርኩ ነው። ከዛ የችኛይቱ ደግሞ እንደገና ሚስቱ የነበረች እና እየመጣ ስትሳደብ ነበረ፣ ዝም ብላ ደርሳ ማለት ነው። በስልክ ነው? በስልክ አዎ። እሱ ስር ያለ ውሽማዋን ስላሳሰርሽባት? አዎ ትሳደብ ነበረ። ኦኬ እሺ። ከዛ እኔም ያው በሰላም ደግሞ በሰላም ቆይቼ በሰላም ተገላገልኩና ከዛ በኋላ እኔም ያው እንደ ማንኛውም ሱዳን አረቢያ ታውቂያለሽ እንግዲህ ጀግናንን ሰርቼ ምናምን እዛ ድረስ 7 ወር ምናምን 2 ዓመት አብረን ያቆይቼ ከዛ በኋላ አገር ቤት ሸኝቼ እንደገና መልሼ ስራ ገባሁኝና ስራ መስራት ገባሁኝ። ልኬም አገር ቤት ቤተሰቦችሽ ጋር ላክሻት? እሱስ ከዓመት በኋላ ሲፈታ እንዴት ተፈታ? በአመቱ ኢቃማ የለውም እንዴት ፈቱት? አልፈቱትም። 1 ዓመት ሙሉ እስር ቤት ሆኖ ከዛ ይቅርታ ጠየቀኝ። ይቅርታ ስጠይቃይ ይቅርታ ከእግዚአብሔር ነው ምናምን ብዬ አንተ የሰራኝን ስራ ግን ፈጣሪ ብቻ ነው የሚያውቀው ሁሉንም ነገር። 2 ዓመት እንደዚህ ተቃጥዬ እርጉዝ ሆኜ እንደዚህ ሆኜ እየሰራሁኝ ብዬ በጣም ተናደድኩኝና በቃ ምንም ማድረግ አልችልም ብዬ እንደገና በሰላም እኔም ተገላገልኩ። 2 ዓመት አብሬ ተሰቃይቼ ልጄን ላኩኝ አገር ቤት። ከዛ እሱም አገር ቤት ገባ ታስሮ 1 ዓመት ሙሉ አሰቃይተውት አገር ቤት ያስገቡት። ተፈታ ስትይኮ ወደ እዛው ሳውዲ ተፈታ ስትይ ወደ አገር ተሸኘ ማለት ነው። ተፈቶ ወደ አገር ሄደ። ኦኬ አገር ቤት ገባ። ከዛስ በዛው ጠፋ ቀረ በዛው። እኔም ያው ልጄ ልጅ እሷን አገባት የምትይው ታዲያ መቼ ነው ያገባት? ኦልሬዲ አንቺ መታሽ አንቺን የእሷን ስኮነሽ አግብቷት እኮ እዛው ቤት እሱ ተይዞ ሄደ፣ እሷ ቀረች። የሰው ባል የያዘ ሰው አብሮ አይኖር እኮ ቀምተኝ ነው። ከምን ያገባት? አንቺን ፈንክቶሽ ፖሊስ ጣቢያ ሄደሽ ከሰሹ 3 ቀን ታስረሽ አንቺ 3 ቀን እስር ቤት ቆይተሽ ከ3 ቀን በኋላ አንቺ ወደ ዘመዶች ቤት ሄድሽ። ከዛ ሱነት በምን ያገባት? ደውለው ነገሩኝ። እዛ ወሉ ያሉት ልጆች አሉ። እዛ ደውለው ባልሽ አግብቷል ብለዋል አለችኝ። ከዛ እኔም ያው እንዳልኩት ዝም ብዬ ቆይ አንቺ ሳትወልጂ ነው ያገባት? አንቺ ቤተሰቦች ዘመዶች ቤት ቁጭ ብለሽ እርጉዝ ሆነሽ ነው ያገባት? እኔ ያው ነፍሰ ጡር ሁኜ ነው እሱ እያወራል። እሱ እኮ ነገሩን አባሳስሎታል፣ ጨርሶታል። ያገባት ያ በአካል ያመጣት ቤታችሁን አንቺና ባልሽ ትኖሩበት የነበሩበት ቤት ያመጣት መቼ ነው? አንቺ ከወጣሽ ከቤት ከስንት ወር በኋላ አመጣት እሷን? ወይ መዳምሽ ደግሞ ጭዋቷ። ቆይ መዳም ትጨርስና ስራ ሄዳ ማለት ሳትወልድ ስራ ሄደች እንዴ? እርጉዞና ስራ ሄደች? እኔ እኮ ከወለድሽ በኋላ ስራ የገባች መስሎኝ ልጇን ሀገር ቤት ልካ እርጉዞና ስራ ገባች። እሷ የከሰሰችው ቀን የሆነ ነገር ሰምታ ነው አይደለም? እሷ የከሰሰችው ቀንማ ስልክ አንስታ ከሚስቱ ጋር ከውሽማው ጋር ስልኩን ስታነሳ ውሽማው ናት። ከዛ እሱ ደግሞ እንዴት ውሽማዬ ላይ ስልክ ታነሽባታለሽ ብሎ ፈነከታት። ሲፈነከታት እሷ ፖሊስ ጣቢያ ሄደች። የተፈነከተችውን ጭንቅላት ይዛ ፖሊስ ጣቢያ ሄደች። ፖሊስ ጣቢያ ሄዳ ከሰሰችው። ሲደወልለት እሱ ሪያድ ተቀምጦ ደማም ነኝ ብሎ ዋሸ ለፖሊሶቹ። ከዛ በቃ በስልክ ቁጥሩን እንዘዋለን። ምን ላይ ነው የቆምኩት? አዎ እኔ እየጠየኩሽ ነበረ። አንቺ እርጉዝ ሆነሽ ዘመዶች ቤት ከተመለሽ በኋላ ወደ መዳም ቤት ስራ ገባሽ እንዴ? እኔ እኮ 5 ወር ነፍሰ ጡር እያለሁ ነው ከሱ የወጣሁት። እሺ 5 ወር ነፍሰ ጡር ሆነሽ ወጣሽ። ስለዚህ ከዛ ዘመዶች ቤት ቁጭ አልሽ እንጂ መዳም ቤት አልገባሽም። ኧረ 3 ወር ቤተሰቦቼ ጋር ነው ቁጭ አልኩት። እንደገና 1 ወር ነው ምናምን ቆይቼ ከዛ መልሼ እያመመኝ ነበረ። ከዛ መልሼ በሱ 6ኛ ወር ላይ ነው መቶ ታርቆ የወሰደኝ። ማን ወሰደሽ? እሱ ታርቆ ወሰደኝ መልሶ። የመጀመሪያውን ነው እንዴ የምትይኝ? የመጀመሪያው ጸብ? አዎ ታርቆ ወስዶኛል። የመጀመሪያው ጸብ 5 ወር ጽንስ ሆነሽ ነው። ኦኬ 5 ወር እርጉዝ ሆነሽ ነው የወጣሽ። ከዛ የሁለተኛው ጸብ ስትወጪ ስንት ወርሽ ነበር? ሁለተኛ በጣም በቃ ጠብ የተፈጠረው አቢባዬ ከወለድኩ ነው። በጣም ጠብ የተፈጠረው 3 ወር ላይ 3 ወር ልጅ ነው። በጣም ፈንክቶሽ ፖሊስ ጣቢያ ስትሄጂ እርጉዝ ነበርሽ? ወልደሽ ነበር? አረ ልጅ ይዣለሁኝ የ3 ወር ልጅ። ስትወልጂ ከባልሽ ጋር ነበርሻ?
አብሬ ነበርኩ እስከምትወልድማ እኔ ይዛታለሁ ብሎኝ እኔ ከወለድሽ በኋላ ነው እኔ ተጠያቂነት ከቤተሰብ ድንገት እንኳ እንደዚህ ሰው ሀገር ላይ እንደዚህ ሆነሽ አስቀረሽ ልጄን ይሉኛል ብሎ እስከምትወልጂ ድረስ አብረሽ ቆይ ምናምን ብሎኝ ተስማምተን እኮ አብረን እየኖርን ነበረ። ኦኬ። ስለዚህ ፈንክቶች ፖሊስ ጣቢያ ህፃን ልጅ አቅፈሽ ነው የሄድሽው? አዎ እዛን ጊዜ እሱ ራሱ ፖሊሶች ራሱ እንዴት ነው ኢትዮጵያዊ እንዴት ናቸው እንደዚህ የወለዳችሁ እንደዚህ የምታስቸግሩን ምናምን ብሎ እኔ ራሱ ተቆጣ። ኦኬ እሺ። ከዛም በኋላ ማለት ነው አንቺ ልጅሽን ይዘሽ 3 ቀን ታስረሽ ልጅሽን ይዘሽ ዘመዶች ቤት ከገባሽ በኋላ ስንት ጊዜ ቆይቶ ነው ያቺን ልጅ ውሽማውን እቤት ያመጣት? የሶስት ወር ልጅ ይዤ ሳል ነው እኮ እሷን ያገባ የተባለ። እኔም ወጥቼ እዛ እንደወለድኩ ወጥቼ ቤተሰቦቼ ጋር ስጠጋ ከዛ አገባ ተባለ። በጣም ነው የተሰማኝ። እኔ በጣም አገባ ማለት በሰርግ ምናምን አለም ዝም ብላ ውሽማው መታ አንቺ የራስሽ ቤት ገባች። ይኸውልሽ በእኔ ቀለበት አስር ያለው ብላ የቀለበቷን ትልካለች። አፈር ቢና እኔም እኮ የአንገቴንም የጆሮዬንም ጥሎንኝ ያገባ 3 ዓመት ተረክሰሻል አለች። አንቺ ልተረክሻ የለ የገባሽ እየተባባለ ልጅቱ ጋር ስንሰዳደብ ነበር። አንቺ ቤት ውስጥ ነው ገብታ መኖር የጀመረችው? እቃሽን ወስደሽ ነበር? ልብስሽን ምንሽን ወስደሽ ነበር? ቤት እኮ ነበረን እኛ። እኔ እኮ ቤት ለቅቄ ወደ ቤተሰቦች ተጠግቻለሁ። ለቅቄ አይደል እሱ ያመጣት ላይ የለም ገቢ በይ እቃሽን ወስደሽ ነበር ወይ? አንድ ሰው ከባሉ ጋር ተጣልቶ ድንገት አንዲት ሴት ስትወጣ መቼም ጨርቄን ማቄን ብላ ይዛ አትሄድም አይደለ? ህፃን ልጅ እንዳጣሽ ፖሊስ ጣቢያ ሄድሽ። ፖሊስ ጣቢያ መልስ ነው በቃ ተናድጄ እኔም እዛን ጊዜ በቃ እንደዚህ አይነት ፎቅ ህጄ እሱ እኔ ልጅ ይዤ ተቀምጬ እሱ ከፎቅ ሁሉ እየተጀናጀነ እኔ ቆንጆ ምናምን ስል እኔ ልጅን አስቀምጬ እሱ የሚያወራው ላይ ያዳመጥኩ ነበር። በጣም እዛን ጊዜ በጣም ባልቅሽ ነው ከቤት የወጣሁት። በቃ የመጨረሻ ነው የወጣሁት እኮ። እቃሽን ይዘሽ ወጥተሽ ነበር ወይ? ወጣሁ። እኔ ውሸታም ሰው የውሸት ታሪክ የሚያወራ ሰው ፈጥሮ ለፎሎ ታሪክ የሚያወራ ሰው እና የእውነት የኖረውን ሰው የሚያወራ ውሸት አላወራሽ ኖ አይደለም። ኮመንት ላይ ውሸቷን ነው ሲሉ ለእነሱ እየመለስኩ ነው። እኔ ታሪክሽ እውነት እንደሆነ እንደኖርሽው በደንብ ፊል አድርጌሻለሁ። ግን ጅልነትሽ አናድዶኛል። አንደኛ አይ ነው አለማወቅሽ ነው። አብዛኛው ሳውዲ ውስጥ የሚኖሩ ሴቶች የሚያደርጉት ነው። ባይዘዊ ደግ ሰው ነው የሚያገቡት። ሴቷን አደጋች። ይህን ደግሞ ልነግርሽ ነው። ለምን መሰጃ አንዳንድ ሰው ውሸት ነው የሚባል የዋህ ሰዎች እና ንጹህ ሰዎች ውሸታም እንደ ውሸታም ነው የምንታየው። እኔ እውነቱን እየተናገርኩ ያለሁት ማለት ነው። እኔም ለልጁ 5,000 ብር ነበር የተስማምቼ ነበረ መጀመሪያ ልትወስድ። ከዛ 6,000 ብር አደረገችብኝ። ትኬቱን ራሱ ወደ እኔ ገለበጠችብኝ ስትል እዛን ጊዜ በጣም ተናድጄ ወረቀቱ ጀምሬዋለሁ። ይሄ ልጅ ደግሞ ካልወሰደችው ሴቲቱ ባላይቃማ ናት። እንደ ልጇን የሚታይ ልጅ መሄድ አይችልም፣ እሷ መሄድ አይችልም እዚህ ሀገር። እንደዛማ ሆኖብኝ በአጠቃላይ 6,700 ሪያል አወጣሽ ልጅሽን ይዛልሽ እንድትሄድ ልጅቷ። አዎ ይህ እንዳልከስር ብዬ በቃ ሁሉንም ነገር ነው የሰጠኋት ለእሷ። 7,000 ብር። ስንት አመቱ ነው አሁን ልጅሽ? አሁን 6ኛ አመቱ ሊጨርስ 4 ወር ነው የሚቀረው። ሚያዝያ 5 ነው 6ኛ። ኬጂቱ ነው ትምህርት ጀምሯል። ገጠር ነው የሚኖረው። ለዛ ገጠር እየኖረ አሁን ልሄድ ነው እያልኩ ነው። ትምህርትም አልገባም፣ ዝም ብሎ ነው ያለ። ገጠር ነው ያው ጦርነት ነው ያለ። ቴሌሊ ያለበት ቦታ አይመችም። አንቺ ቃማልሽ አይደል? አንቺ ባደረሽው የመርሰዋ እሷ ማድረስ አልቻለችማ። ኮሮና ሰዓት ላይ መግባት አልፈለገችም፣ አልቻለችም። ምክንያት ይኖራታል። ኦኬ። ግን ማለት ነው እኔ በጣም ግራ የገባኝ ምን እንደሆነ ብርቱካን፣ ዘመዶችሽ ማለት ነው ዘመዶችሽ ለዚህ ሰው ይህን ሰው ስታገቢ ድግሱን አንቺ ስትቺ በቃ ሳውዲ ህጉ ነው ማለት ነው። ባህላ የሳውዲ የሚኖር አበሻ ባህሉ ነው። ሴቷ ደግሳ የምታገባው ወንዱ እንደ ሴት ቁጭ ብሎ የሚቀለበው እንደ ሴት ስል ይቅርታ አድርጉልኝ ሴቶችዬ፣ እኛ ሴቶች እንኳን ቁጭ ብለን መቀለብ አቁመናል። ዘመኑ ሰልጥኖ እኛ ሴቶች እንኳን እቤት ቁጭ ያለን ሴቶች እንኳን በኦንላይን ቢዝነስ እንሰራለን። በኦንላይን እኔ ሁሌም ራሴን ነው ምሳሌ ማድረገው። ስንት አመት ተቀጥሬ ሰርቼ ካታር ላይ ልጆች ስወልድ ነው ለሳይመን የጆሮ ስል ነው ሳይመንን ስፒች ትራፒ ለማመላለስ ስል ነው ስራዬን ሪዛይን ያደረኩት። ከምሰራበት መስሪያ ቤት የመልቀቂያ ደብዳቤ ያስገብቼ ስራ የለቀኩትኝ ልጄን የንግግር ልምምድ ለማመላለስ ቤት ውስጥ ትሬኒንግ እንድሰጠው ነው። እንደዛም ሆኖ ቁጭ አላልኩም። ሂውማን ሄር በፌስቡክ ፔጅ ከፍቼ በፌስቡክ ሂውማን ሄር መሸጥ ጀመርኩ። ያልሰራሁት ስራ የለም።
እሰራለሁ ሁልጊዜም፣ እስካሁንም እየሰራሁ ነው። ማስታወቂያዎች እየሰራሁ ነው። በምሰራቸው ማስታወቂያዎች ገቢ ያገኛለሁ። እሰራለሁ። ሴቶች እንኳን ቁጭ ብለን ዝም ብለን አንቀለብም። በዚህ ዘመን አይደለም ወንድ ቁጭ ብሎ ሲቀለብ፣ ወንድ ቁጭ ብሎ ሲቀለብ እንዴት ይዋጥለታል? ሴት እርጉዝ ሴት ሄዳ መዳም ቤት እርጉዞና ሰርታ ያመጣችው ብር ሲበላ እንዴት ነው የሚወርድለት ከጉሮሮ? እንዴት ከንቱነት አይሰማውም? እንዴት ያለ መጥቀም እዚህ ምድር ላይ እኔ ምንድን ነው ጥቅም የሚል ስሜት እንዴት አይሰማውም? እኛ ሴቶች እንኳን እኮ ሳንሰራ ባል ውጭ ሰርቶ ያውም ቤት ውስጥ እየሰራን ቤት ውስጥ ቤት እያጸዳን ምግብ እያበሰልን ልጅ እየተንከባከብን ባላችን ብቻውን ለፍቶ ሲመጣ እናዝንለታለን። ራይት የሆነ ነገር ሰርቼ ባሌን ባገዝኩት እንላለን። የሆነ ነገር ስንሰራ ኮንፊደንስ ይሰማናል፣ ተፈላጊነት፣ ጠቃሚነት። እዚህ ምድር ላይ የሆነ ጥቅም እየጠቀምኩ ነው የሚል እንዴት ነው ወንድ ልጅ እቤት ተቀምጦ ሳይሰራ ሴት ያመጣችውን ሲበላ የሚዋጥለት? ራሱን እንዴት እንደ ወንድ ይቆጥራል? በጣም ነው የሚገርመው። እኔ ሳውዲ 80% 90% ወንዶቹ ሴቶች ናቸው ቁጭ አድርገው የሚቀልቧቸው። እንደዚህ ደግሞ እኮ ቁጭ ብለውም እየተቀለቡ ሴቶች ሚስቶቻቸውን ባከበሩ በታመኑ። ሞስት ኦፍ ዘም አር ቺተር፣ ይማግጣሉ። በቃ ይመስለኛል ሴቶቹ ናችሁ ቁጭ አድርጋችሁ ስትቀልቧቸው፣ የቤት ኪራይ ስትከፍሉላቸው፣ አስቤዛ ስታደርጉላቸው ምናምን በጣም የተፈላጊነት ስሜት፣ በቃ የወንድ እጥረት አለ፣ እኔ ለ5 ሴት ለ6 ሴት እበቃለሁ ብሎ እንዲያስብ ታደርጉታላችሁ። ክብር ያላት ሴት ወንድ አስቀምጣ አትቀልብም። ሶሪ እሷ እርጉዞና መዳም ቤት ሰርታ ያመጣችውን ይበላል እንዲ አፈሪ ብላና ቢበይ ወንዶች እኮ ቢሰራሉ ቢሰሩም ግን አይሰጡም። የራሳቸውን ነው የሚይዙ። የሚሰራም አለ ግን አይሰጡም። ከሰርተው ደግሞ የሚሰሩት ደግሞ ካልሰጡ፣ እናንተ ከወንዶቹ ለምን አትማሩ? ካልሰጠ ለሚስቱ ለህጋዊ ሚስቱ እየላከ ነው ማለት ነው። ካልሰጠ ይሄ ወንድ ለህጋዊ ሚስቱ፣ ኢትዮጵያ ውስጥ ህጋዊ ሚስት አለችው ማለት ነው። አይደለም ምን ያየሁት አንድ ጊዜ ብሩን የእሱን አጠራቅሞ ብር የለኝም ይላል። የራሱን አጠራቅሞ ለእሷ እንዳትናገራት ብሎ ብር ልኮ ለማን ይላከው? ሚስት ትኖሯለች ኢትዮጵያ። አንቺ አጣርተሻል? አንቺ ስታገቢው ማለት ነው ይህንን ወንድ ስታገቢው ስታረግዥለት ኢትዮጵያ ውስጥ ትዳር ይኑሮ አይኑሮ አጣርተሻል? ሚስትማ ነበረው ግን ፈትቻለሁ ብሎ ነው። በአፉ ፈትቻለሁ ስላለሽ አመንሽው? እና ምናለን አቢባዬ፣ አሁን ሚዲያ ብዙ ነገር አስተማሪ እና አንቺም አሁን ብዙ ጊዜ ታስተምሪያለሽ። እኔ ከአንቺ ብዙ ነገር ትምህርት እየወሰድኩት ያለሁት አብዛኛው አሁን ከሚዲያ ነው። ፊት እኛ ሚዲያ እንጠቀምም ብዙ ነገሮች አልጠቀምም። አሁን ግን በቃ ሁሉም አስተማሪ ነው እየመጣ ያለው ማለት ነው። እኛ አሁን አንቺ በጣም እኔ በጣም ነው አንቺን የምከታተልሽ። እውነት በጣም ነው የምወድሽ። እኔ አንድ ጊዜ የሆነ ነገር አንቺ ኢትዮጵያ ገብተሽ ከጎንብሶ የሰጠው ልጅ ሰላምታ የሰጠው ልጅ አይቼ 2 ቀን ያለቀስኩ ተኝቼ እና አሁን ነው ብዙ ጊዜ ሁሉ ሰው ትልቁም ትንሹም አሁን ነው በቃ ሁሉም እየነቃ ያለው ራሱን እያወቀ ያለው ወደ ራሱ እየተመለሰ ያለው ህዝብ አሁን ነው። ፊት እኮ ሁሉም በቃ ምንም ያውቀው ነገር የለም። እንደዛ ስለሆነ እኛም እየተሸወድ ነበር፣ ግን ከእንግዲህ አንሸወድም። ትምህርት ወስደናል። ያለፈውን ህይወት ያውቃም። የአንቺ የዋህነት ደግሞ ብርቱካን እጅግ በጣም በዛ። ቤተሰቦቹን ሳያስተዋውቅሽ አሁን አየሽ አይደል? ልጅሽ 6 ዓመት ሲሆነው አባቴ ማን ነው ሲልሽ ልትፈልጊው መጣሽ ሶሻል ሚዲያ ላይ። እውነተኛ ስሙን ይንገርሽ አታቂም። ወባሻ የቤተሰቦቹን አድራሻ አታቂም። ምስ ያለፈው አለፈ። ፈጣሪ ረድቶሽ ካገኘሽው እና ልጅሽ አባቱን ቢያቅ ደስ ይለናል። ግን ሌሎች ሴቶች አንዳንድ ጊዜ እኮ የዋህነትም ያዋጣል ምለው በዚህ ነው። ለምን መሰለሽ? እሱ እጎዳለሁ ብሎ ነው ይህን ነገር እየሰራ ያለው። ግን እኔን ለመጉዳት ብዙ ነገር አስቦ ነበር፣ ግን አልወደኩም። እኔ ከሱ በልጣለሁ እንጂ አሁን ሰርች ለመቀየር እንደዚህ ሞከርኩ እንጂ ግን እኔ አልወደኩም። ግን እሱ በጣም ነው የሚጎዳ። እንደዚህ አይነት ሰዎች በጣም ነው የሚጎዱ። ድንቄም ተጎዳ። ምን ተጎዳ? ይሄኔ ሌላ ሴት እዛ ጋር ሌላ ሴት አግብቶ ደግሞ ሌላ ሴት እየበዘበዘ ነው። ምን ተጎዳ? ምን ይጎዳሉ እንደዚህ አይነት ሰዎች? ራስ ወዳዶች በየሄዱበት አንዳንድ ሴት የሚይዙ የሴት ደም የሚመጡ ምንድን ነው የሚጎዱት? ሜቢ በሰማይ ቤት ይጎዳ ይሆናል እንጂ እዚህ ምድር ላይ ማ እንደነሱ የሚኖራለ እንዲህ ጉልበታቸውን እየቆጠቡ። እሺ ቆይ እኔ አሁን
ይኸውላችሁ ሌሎቻችሁ ከእሷ ህይወት ከብርቱካን ህይወት እንድትማሩ እንፈልገው። አረብ ሀገር ላይ ያላችሁ እህቶቼ ወንድ ልጅ ተዋወቃችሁ፣ መብታችሁን ተዋወቁ አልልም። ጠበሳችሁ፣ አብራችሁ ተኛችሁ፣ መብታችሁ ነው። በገዛ ገላችሁ አተኙ ያላችሁ። አንደኛ ልጅ የማሳደግ አቅም ከሌላችሁ መከላከያ ተጠቀሙ። ሁለተኛ ደግሞ ሳውዲ በጣም HIV ተጠቂዎች አሉ። ወንድም ሴትም በባህር ነው የሚገቡት። በባህር ሌላ ሀገር ከመጡ በሜዲካል ምርመራ ወድቀው በ24 ሰዓት ውስጥ ከሀገሪቷ ስለሚባረሩ ሳውዲ ብቻ ስለሆነ በባህር ስትሄዱ ምርመራ የሌለው HIV ያለባቸው ወንድም ሴትም በባህር ነው ሳውዲ እየሄዱ ያሉት። እርግዝናውን ተዉትና ዝም ብላችሁ ስትጋደሙ HIV ኤድስ ትያዛላችሁ። እናንተ ተያዙ፣ ችግር የለውም ይበላችሁ፣ ፈልጋችሁ ነው። ግን የሚወለደው ጽንስ የኤችአይቪ ተጠቂ ይሆናል። በማያውቀው ነገር፣ ምንም በማያውቀው ነገር። በቅርቡ እኔ የገጠመኝ ነገር የሰማሁት ነገር ከራሱ ከባለቤቱ የሰማሁት ነገር ስላለ ነው። ኦኬ። ስለዚህ ህፃኑ ነው የሚያሳዝነኝ። ለምን ኢትዮጵያ ውስጥ 2 ኤችአይቪ ተጠቂዎች ተጋብተው ልጅ ሲወልዱ ጽንሱ ላይ እንዳይተላለፍ እናትየው በእርግዝናዋ ጊዜ ክትትል ታደርጋለች። የሚሰጣት መድኃኒት አለ፣ ወደ ጽንሱ እንዳይተላለፍ፣ ኤችአይቪ ወደ ጽንሱ እንዳይተላለፍ፣ ወደ ህፃኑ እንዳይተላለፍ። ሳውዲ ግን በድብቅ ነው እርግዝናው። የሚወልዱትን ቤት ውስጥ ነው አዋላጅ ቀጣርተው። ስለዚህ ህፃኑ ህይወቱ ተበላሸ፣ ህይወት ተበላሸ። ስለዚህ እባካችሁ ቢያንስ መከላከያ ተጠቀሙ። ሴቶቹ የእርግዝና መከላከያ ተጠቀሙ። ወንዶቹ ለራሳችሁ ጤናም አብራችኋት ለምተኟት ልጅ ሰው ጤናም ስትሉ የወንዱን መከላከያ ተጠቀሙ። የእርግዝና ሳይሆን ኤችአይቪው ከእሷ ወደ አንተ ወይም ከአንተ ወደ እሷ እንዳይተላለፍ እስካልተመረመራችሁ ድረስ ከማንም ጋር አምናችሁ ያለ መከላከያ እንዳተኙ። ሁለተኛ ወንድ ልጅ አብረሹ ስትሆኝ ተመረመራችሁና አብራችሁ ስትሆኑ ቤተሰቦቹን ካላስተዋወቀሽ ኢትዮጵያ ባለትዳር ሊሆን ይችላል። እንደ ብርቱካን ሊገጥምሽ ይችላል። ልጅሽ ዛሬ አድጎ 6 እና 7 ዓመቱ ላይ አባቴን ሲልሽ አታውቂውም። ለምን ኢትዮጵያ አድራሻውን አልሰጠሽም? የት አካባቢ ነው? የማን ልጅ ነው? ምንድን ነው? እውነተኛ ስሙንም ይንገርሽ አታውቂም። መታወቂያውን እስካላየሽ ድረስ ኤፍሬም ይልሻል ስሙ ይሄን እንትና አበበ ሆኖ። ኦኬ። ስለዚህ ፕሊስ ተጠንቀቁ እባካችሁ። አሁን ፎቶ ቢኖራት እኔ ፎቶ ለጥፊ ቪዲዮ ሰርቼ አፋልጋት ነበር። ጀመር ግን ፎቶም የላትም። አብረው በነበሩ ጊዜ የተነሱት ፎቶ ስልኳ ጠፍቷል። ወይ ሶሻል ሚዲያ ተጠቃሚ ብትሆን ኖሮ በዛን ጊዜ ፌስቡኳ ላይ ምናምን ፖስታው ቢሆን ኖሮ ፌስቡኳን ሰርች አርጋ ገብታ ከፌስቡኳ ላይ ታወጣ ነበር። ፎቶ የላትም። የልጇ አባት ፎቶ የላትም። እንዴት ነው የምታገኘው? ልጇ አባቴና ማወቅ እፈልጋለሁ እያላት ነው። ይኸው ሀዋ ምን እያለች ነው? 175 ሪያል ነው ምርመራ። ወላሂ እስቲ ቆይ ሮጣብኝ። ምንድን ነው ወላሂ ይመርመሩ። እሺ ህገወጥ ሰው መመርመር ይችላል። 175 ሪያሉን ከፍሎ የግል ክሊኒክ ነው። ህገወጥን ብትሆኑ የግል ክሊኒክ ሄዳችሁ ተመርመሩ ከመተኛታችሁ በፊት። ነገን አስቡ። ስሜታችሁ አይምራችሁ። እና ውዴ እንዴት ነው በስሙና በቦታው ብቻ ነው በፖሊስ አስይዘሽ ወደ ሀገር ቤት ሸኝሻል። ያቺኛዋን ደግሞ አድራሻዋ ልታገኝ ስላልቻልሽ አላስያዝሻትም። ስለዚህ አንቺ ከሱ ጋር ተለያይተሽ ቆይ መጀመሪያ እርጉዝ ሆነሽ ተጣልታችሁ እናትሽ ቤት ማነው ወንድምሽ ቤት ነው ዘመድ ቤት ስትመለሽ እነሱ እርጉዝ ነሽ ተይ ምናምን ብለው አስታርቀው መለሱሽ። መልሰውኛል። ከመለሱሽ በኋላ እንዴት ሆናችሁ? ከመለሰኝ በኋላ ከቤት መልሶኝ እንደዚሁ አብሬ እየኖርኩኝ ያው ደብድቦኝ ነበር። እሱ ሲደበድበኝ ቀጥታ ወደ ፖሊስ ጣቢያ ነው የሄድኩት እሱን ለማስያዝ። ለምን ደበደበሽ? በምን የተነሳ? ምን ተፈጥሮ? ስልኩ ሲደወል የእሱን ስልክ አነስቼ ነው። ለምን ስልኩን አነሳሽ ነው የልጅቱ። ስታነሺ ማን ሆኖ አገኘሽ? ይስማማ ያለው ይችኛይቱ ራቅ ያለችዋ ልጅቱ ናት። እችኛይቱ አይደለችም፣ ያችኛይቱ ናት። ምን አለችሽ? እኔ ሚስቱ ነኝ ስትያት ምን አለች? አንቺን ስልክ ለሌላ ሴት የምትሰጠው አንቺ ጓደኛዬ ናት አለች። ጓደኛዬ ናት አለች። እሷ ጓደኛዋን ልሷ ሜቢ የሆነ ነገር ፈልጋ ሆናል የተቀበለቻት እንጂ ልጀንጅ ነው ብላ አትቀበላትም። ባለትዳር ወንድምሽን ልጀንጅ ነው ብላ ኦኬ ማይ ላቭ ቴክ ፎር ዩር ሲስተር ኦልሶ ነው። እኔ የ3 ወር ይዤ እሱ
ሌላ ሴት ሚስት ሲያገባ በጣም ነው የተሰማኝ የዛን ጊዜ ማለት ነው። በጣም ተሰምቶኝ ነበር ለጊዜው 2 ዓመት ሙሉ አልቅሻለሁ። አይዞሽ ማሪ በእናትሽ አሁን እንዳታለቅሽ፣ ገና አልደረስን እሱ ጋር የነበር ነው። እሱ መታሽ ስልኩን አንስተሽ ፍቅረኛው ናት እንዴት ስልኬን ታነሻለሽ ብሎ ሲመታሽ ፖሊስ ጣቢያ ሄድሽ። እሱ ጋር ነው ያቆሙ። መቶኛል ብዬ እዚህ ላይ ራሴ ላይ መቶ እዚህ ላይ አብጦ የነበረ ፖሊስ ጣቢያ ሄጅ መቶኛል ባሌ ብዬ አሳየሁት። መቶኛል ብዬ ማለት ነው። ከዛ ምን ስላቸው ይምጣና እዛን ኮረና ሰዓት ነበረ ይምጣና ላስታርቅሽ እናስታርቅሽ አሉ። የአረብ ፖሊሶች እኮ እንዲህ ናቸው፣ ለወንድ ነው የሚያግዙት። እሺ እዛ ይምጣና እናስታርቅሽ ሲሉኝ ሲደውሉለት ስልክ ቁጥር ሰጠኋቸው። የእሱን 2 ሲም ነበረ። በሁለቱም ሲደውል የት ነው ያለው ምናምን ሲሉት እኔ ሪያድ ነኝ አለ። ደማም ተቀምጦ ሪያድ ነው። በጣም ነው የተሰማቸው። ፖሊሶቹ በጣም ተናደዱ። እንይዘዋለን ያሉ እንዴት እንደዚህ ያሹፈናል አሉ። እሺ ሲሉኝ እኔ ደግሞ የት ነው ያለ ሲሉኝ እዚህ ነው ያለ። ደማም ከፈለጋችሁ ጠቁማለሁ ቦታው ሲለኝ አይ አሁን ኮሮና ነው ግን መያዝ አንፈልግም፣ ግን ብናስጠርቃቸው ቢመጣ ጥሩ ነበር ምናምን አለኝ። ሲሉኝ እኔ ደግሞ ይቃማ የለውም እኮ እሱ አልኳቸው። እሱ ይቃማ የለም በባህር ነው የመጣ እንዴት ነው መያዝ የምችሉት እሱን ምናምን አልኩኝ ስላቸው አይ ስልክ ቁጥር